ሌትስ ጎ ጋይስ እና ግላቭ ያላችሁ ደግሞ ሬዲ ሁኑ ተዘጋጁ ሳሪት የኔ ኬክ ሬዲ ሁኑ ግላቭ ያላችሁ ቢ ፋስት ጋይስ ልክ ጌሙ ሲጀምር ሁላችሁም ድሮፕ አድርጉት እሺ አይ ሚን ሁላችሁም አይደላችሁ ግማሻችሁ አትሊስት እስከ 10 ከተቀመጠ ይበቃል እሺ ለቀጣይ ስለሆነ ቤስት ኦፍ 3 ነው የሚሆነው ለቀጣይ ደግሞ እናስቀምጣለን ግማሽ አይ ቲንክ 20 ምናምን አለን 20 ግላቭ አለን Thank you guys. Good luck ለምትሉኝ በጣም አመሰግናለሁ። እና እንደውም ልዘዛችሁ እስከዛ ድረስ እስከመጀመር ድረስ በቃ አጨናንቃችሁ 25,000 ይቀራችኋል 50,000 25,000 ይቀራችኋል እና 2 ሚሊዮን ይቀራችኋል ደግሞ ለታፕታፕ እሺ በደንብ ታፕታፕ ግንባሬ እዚህ ጋር ታፕታፕ ጋይስ እዚህ ጋር ግንባር ላይ የጀግናዎች በጣም ነው ግን የማመሰግነው ማርያም ደስ ስትሉ አንድነታችሁ በጣም ደስ የሚለው ሪፖስትም አድርጉት ጎበዞች እኔ ረስቸው ነበር ሪፖስትም አድርጉት ጋይስ አንድ ነጥብ 5 ይቀራችሁ ታፕታፕ እኔ ስራ እንዳትፈቱ እሱ እስከሚመጣ ነው እንጂ ይሄን ያህልም አላስጨንቃችሁ ፈልጋለሁ ኢቭን ገስት አላስገባ ቀለል ያለ ጌም ነው የምናደርገው እንዴት ነው ጃሃኒጋው እንዴት ነው እንዴት ነህ እግዚአብሔር ይመስገን ሁሉ አማን ሁሉ ደህና አለለ እግዚአብሔር ይመስገን እንዴት ነች ቡርጅ ከሊፋ እናሳ በጣም አሪፍ ነች በጣም ናይስ ስለዛ ስሚማ እሺ አስረጃቸው ጌሙን ባንቺ ያምራል እሺ እኔ ላስረዳቸው ጌሙን ምን መሰላችሁ ጌሙ ጋይስ እኔ ምንም ማቆ ታሪክ አልነበረም ዮናታን ከ2 ቀን ከ3 ቀን በፊት ከሌላ ሰው ጋር ሊጫወት ነበረ ማለት ነው ኦሬዲ ቀኑን ጨርሰው ምናምን ተነጋግረው ሊጫወቱ ሲሉ ከዛ ያኛው ሰው ደግሞ ዮናታን ጋር አቋረጠው ጌሙን ከዛ በኋላ ዮናታን ሲቋረጥበት ጃኒ ከኔ ጋር መጫወት ትፈልጋለሽ ወይ ብሎ ጠየቀኝ ላይቭ ላይ ማለት ነው አይ እኔ አልፈልግም ወይ ደግሞ ላስብበትና ላሳውቅህ አልኩት ከዛ የኔ ፋሚሊዎችና ቪወሮች ለምን ታስቢበታለሽ እንዴ አክሰፕት አድርጊው ጌሙን አክሰፕት አድርጊው ተጫዎች እሺ በይ ሲሉኝ ከዛ እኔ ደግሞ እሺ አልኩኝ እነሱ ያደፋፍሩኝ ማለት ነው እዛው ላይ እሺ አልኩኝና ገባው በዋነኝነት ነገር ደግሞ የተፈለገው ዮናታን አጫዋች አልነበረውም ኦሬዲ አንተ ነበር ካረለ ከዛኛው ሰው ጋር ራሱ የፈለከው መጫወት ሰው ትፈልግ ነበር ራይት በቃ እንደዛ ነበረ ይፈልግ ነበር ጃኒ ተቀበለሽ ነው ጨዋታው yes ከዛ ለወንድማችን ብዬ አክሰፕት አደረኩት በዛው ማለት ነው ይሄ ነው በቃ ታሪኩ ሌላ ምንም ታሪክ እሺ አሁን ጨዋታውን አስረጃቸው እንዴት ነው ግላቡ ኢኒግማ ይቻላል ክላውድ ይቻላል ማለት ነው ጨዋታ ደግሞ ቤስት ኦፍ 3 ነው
በግላቭ ነው እና ጀስት ከንትን ይወጣ ነው ከፍክክር መሸፈን አይቻልም ማለት ነው። ኢንግም አይቻልም። ከፍክክር ይወጣ ነው። የጸዳ ጌም ነው እንድታውቁት። ቆይ አንድ ሚዩት ላደረገኖች ላስረዳቸው እና እኔ ብሸነፍም ለሱ ብዬ ነው የገባሁት። ላጫውተው ነው ለወንድሜ ለዮናታን እንድታውቁት። ያ ይሄ ነው በቃ ታሪኩ እና ቤስት ኦፍ 3 ነው በግላብ ነው። ቴንክ ዩ በጣም ነው ወዳችሁ ኤቭሪዋን እመቤቴ እና በቃ ይሄ ነው ጋይስ። ኢንጆይ ዩር ላይፍ ማይ ፋሚሊ። ወዳችሁ ማለት ነው ተፈቂ ደስ ይላል። ስማ ግን እንደው ስማ ምንም ዮኒ እንደው ስለመጣችሁ አመሰግናለሁ። ወይ ኢንኬዝ እግዚአብሔር ብሎ ካሸነፍኩኝ እኔ ካሸነፍኩኝ አንተ እኔ አንበሳ ነው የምሰጥህ። እኔ ደግሞ እኔ ካሸነፍኩ ደግሞ ነው የራሴ ቅጣት አለኝ። እኔ ካሸነፍኩ ደግሞ እኔ አሁን ብራንድ አምባሳደር የሆንኩበት ክሊኒክ አለ አይደለ? እሺ ዶክተር ፌቨን ክሊኒክ፣ ዶክተር ፌቨን ልዩ የጥርስና ሕክምና ክሊኒክ ትሄድና ቆንጆ ማስታወቂያ ትሰራልኛለህ። አረ ማስታወቂያ 180 ሺህ ብር ነው ማስከፈለኝ እናት እንዴ! እና ምን አገባኝ እንዴ? አንበሳ ታዲያ ስንት ነው? ወደ 50 ሺህ 60 ሺህ እኮ ነው። እዚህ ጋር ደግሞ የራሴ የኔ የፍላጎቴ ነው። አንተ ለማሸነፍ መሄድ ትችላለህ። እንግዲህ እንትን ላለ ማለት እሺ፣ እንደዛ ከሆነ ደግሞ ካሸነፍኩሽ አንበሳ ይቅርብኝና ታስቦ መጣ እኮ አሁን እኮ ዝም ብዬ ላስብ ነው። አንበሳው ይቅርብኝና ጠብቀኝ። ያን መሳት አልችልም። ለሉሲድ ብራንድ አምባሳደር ነኝ እኮ ነኝ። ለካ ለአንድ የጥርስ ሕክምና ብራንድ አምባሳደር። ታዲያ እንዴት አድርጌ ነው ላሰራ የምችለው? ባይ ዘ ዌይ እኔ ካሸነፍኩኝ 20% ለበጎ አድራጎት ነው። የቢ ጥላ የቢዬ ነጌታ የኔ ጌታ ተገናኘና የማልገባበት የለኝ ገባኩኝ። እኔ ካሸነፍኩኝ 20%ቱን ለበጎ አድራጎት ነው። ምን አላችሁ? ምን ወይ ችግር የለውም አስተዋውቅላታለሁ። እኔ ደግሞ ካሸነፍ ዴሊ እሺ ጃኒ፣ እኔ ደግሞ ካሸነፍኩሽ ምን ታደርጊያለሽ መሰለሽ? እኔ የዳሽን ባንክ ሰርቻለሁ ማስታወቂያ። እሺ 1 ሚሊዮን እስከሚገባ ድረስ ታስተዋውቂኝ ያለሽ። ኧረ በእናትህ ደፋር 1 ሚሊዮን እስከሚገባ ታስተዋውቂኝ ያለሽ ማለት እኔ የምፈልገውን አንቺ የምትፈልጊው እንዳደረግሽ እና ታዲያ እኔ እኮ አንድ ማስታወቂያ ትሰራልኛለህ እኮ ነው ያልኩት። ያን 1 ሚሊዮን እኔ ደግሞ ከፈለሽ 50 ማስታወቂያም ስራ በይኝ። እኔ ግን ካሸነፍኩሽ ግን የኔ የዳሽን ባንክ ማስታወቂያዬን 1 ሚሊዮን እስከሚገባ ድረስ ይርሰራልሽ። ምክንያቱም ፕሮሚስ አላደርግልህም፣ ግን በስነ ስርዓት አድርገው። ምክንያቱም ካሸነፍክ ላደርገው የምችለውን ነገር ገባ። እሺ 3 ቪዲዮ ሰራልሽ። 3 ቪዲዮ ሰራልሽ። 3 ቪዲዮ እኔ እኮ 1 ቪዲዮ እኮ ነው። በቃ ቀደምኩኝ። እኔ ደግሞ ካልሆነ አንበሳችንን ቪዲዮ። እሺ ሁለታችንም 2 ቪዲዮ እናድርገው። እንደዛ ከሆነ በቃ እኩል ማለት ፌር ነው። አንተም የራስህ እኔም የራሴ 2 ማች እናድርግ በቃ። ወይ ደግሞ አንዳንድ ለምን በልጠህ ትሄዳለህ? ይሄ እኮ ስምምነት እኮ ነው። በቃ ስምምነት ከሆነ ጃኒ አንበሳ ይሻለናል። ግድ የለሽም እዛ ምን ማራቆ ቦታ በቃ ይቅር። ከዛ ላይ እኔ ግን እናንቺን ግን በመደገፍ ግን የሆነ ማድረገው ነገር አለ። በቃ ኢትስ ኦኬ። ምን ችግር አለ? ይሄ እኮ የሚያፎካክር ጌም እኮ ነው። እሺ በላ ዮናታን አትጋተት። ግዴለሽ አንበሳ እናደርገውና ከዛ እኔ እንደሆነ ያደርጋል። አንበሳ ድሮ ቀር። አሁን ይሄ እኮ ደስ ይላል። አንተም ሌላ ቦታ ስትቀየራለህ፣ እኔም ያንተ ቦታ ሄዳለሁ። ደስ ይላል። በቃ አዲስ ኒው ነገር ነው። ቤተሰቦች አንበሳ ተለመደ። አሁን አንበሳ ፓኒሽመንት ተለመደ። ጀስት ይሄ ግን አዲስ ነገር ነው። ገባህ? እንፈጥራለን በዛውም አዲስ ነገር። እሺ በል በቃ 1 ሚሊዮን እስከሚገባ አድርጊልኝ። ታደርገኛለሽ?
እሺ ሁለት ቪዲዮ እናደርገው። ጋይስ ምን ታስባላችሁ? አሁን ሌላ ሀሳብ ነው ማላቆናት። እሺ ማርያም እንዳለ ነው የሚሉኝ። ስለነሱ አይደለም። ይሄ እኮ የኔና ያንተ ስምምነት እኮ ነው። ገባ? በቃ እንደዚህ እናድርግ። ካልሆነ በአንበሳ እናድርገው። ከዛ ላይ 3 ጊዜ ግን ስቶሪያችን ላይ እንለቃለን። 3 ጊዜ ስቶሪያችን ላይ ምን ብለህ ነው? ስለምንድን ነው ስቶሪ የምናደርገው? ስቶሪ ለምሳሌ አንቺ የሆነ ጥርስ ሕክምና ላይ አይደለ? እሱ የጥርስ ሕክምና እያስተዋወኩኝ ስቶሪ ላይ አደርጋለሁ። አንቺም የኔን እንደዚህ 1 ሚሊዮን ይግባ ብለሽ ስቶሪ ታደርግልኛለሽ 3 ለምሳሌ ሰኞ ለውጣለሁ። ዋናው ፕላትፎርም ላይ እና ስቶሪ ላይ በጣም ለውጣለሁ። አየናታ መታ በላሸው ችግር የለውም። እሺ ስቶሪ የሚቀር ኢትስ ኦኬ ጋይስ። በቃ እንትን አደረገው፣ የፍራቻ አደረገው። ይሄ እኮ ኢትስ ጀስት ጌም እና ያፎካክራል ምናምን ደስ ይል ነበረ። ገባ እና እንትን ነገሩን ዲፕ አደረከው፣ አካበድከው ነገር ያ አቅልለው ቀለል አድርገው። በቃ ምን ይባላል? ምን ላድርግ? አቅልለው በቃ ካከበድከው ኦፍ ኮርስ ይከብዳል። ቀለል ስታደርገው ግን ኖርማል ነው። በቃ እንዲህ ሰልፊ እኮ ሄደህ እኮ ብትሰራ እኮ ችግር የለውም። በቃ ሰላም እንዴት ናችሁ? ዛሬ ያለሁት ዶክተር ሄቨን የጥርስ ሕክምና ክሊኒክ ጃኒ ብራንድ መሰለኝ አለ። አንዳንድ ቪዲዮ እንሰራለን። አንቺ ለኔ እኔ ማለት ለዚህ አስተሳሰብ በቃ እንደዚህ ነው ያራዳለች። ሌትስ ጎ በቃ እንሂድ ጋይስ እንሂድ። እሺ በቃ አንዳንድ ቪዲዮ እንሰራለን ጋይስ። እኔም ዳሽን ጋር እሱ ደግሞ ዶክተር ሄቨን የጥርስ ክሊኒክ ነው ብሎ ይሄ ቤት የአንበሳ እንዴ! እሺ አንበሳ ላዳክልበት። በስመ አብ በወልድ አሐዱ አምላክ አሜን። ቅዱስ ገብርኤል የገባበት ነገር ሁሌም ይባረካል። ቴንጋድ እስኪ አንዴ ጸልዩበት። 19 እያላችሁ ጻፉ። በገብርኤል ይባረክ ይሄ ጌም ጋይስ። 19 እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። መልአኩ ገብቶ እንዲጎበኘው ማለት ነው። ቤታችንን እንዲህ ብርክ አድርጎት ይሄዳል በክንፉ እያለ የስ በቃ ከዚህ በኋላ እንዳትጽፉ፣ ቁጥር ይዘጋልሽ። በቃ ይበቃል። አሁን ልብ ቅርጽ ብቻ። እሺ ጋይስ ሌላ ጻፉ። በቃ ልብ ቅርጽ ብቻ። ጎበዞች። ሌላው ግላብሪ ዲሆኑ ማጂክ ሚስት አይቻልም፣ ምክንያቱም አንሸፋፈን። እስኮሩ እየታየ ቢሆን ይሻላል ለፉክክር እንዲመች ማለት ነው። እንትን እንዳታደርጉ እሺ። ማጂክ ሚስትና ኢንጌማ ስልህ እያየ ነው ቢሆን አሪፍ ነው ለኔም ላንተ። እንደዛ ነው።